አቤት ደህና ነኝ። እንዴት ነሽ? ደህና ነኝ። ትናንት ማታ ደውላለሁ ሳልደውል ቀረሁኝ። እሺ ችግር የለውም። አሁን ምን ትላለህ? ይቻላል። እሺ የምለውን ቃል አብረሽ እየተከተልሽ በይ። የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። የሆነ ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ትርጉሙ አላህ በድም የአላህ መልእክተኛ ናቸው ብዬ ይመሰክራሉ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ሻወር ከውስጥና ስለ ሶላት አስተጋገር በመማር ሶላት መስገድን ትጀምራለሽ ማለት ነው። በአቅራቢያሽ ሙስሊም ጓደኛ ታገኛለሽ ስለ ሶላት የምታስተምረሽ። ያዙ ሲል ምን ማለት ነው? እንዴት ሊሆን ይችላል? እንዴት አብረህ ላትኖር ትችላለች? አብራርተህ እስኪ መልስ። እንግዲህ አምላክ አላህ ስብሐነ ወተዓላ ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላቸው ክርስቲያኖች አዳምጡ፣ ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነት ሲናገርበት አንቀጽ አላህ ስብሐነ ወተዓላ አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣ መልካም ዋሉላቸው፣ ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን እንግዲህ ያመጣኸው እንደዚህ አሁን የተናገርከው አንቀጽ ምንድን ነው ከተባለ ክፉ የሆኑት ከአይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይህ ፍትህ አይደለም። ቅቷል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ ሰላማዊ እዚህ ጋር ጥያቄ አሁን የነሳው ነው ማለት ነው። የጨረሰበታል ወንድ አዳምጥ። በዚሁ ላይ ነው ሀሳቤ፣ በዚሁ ላይ ነው አብረን እንድትመልሰው ነው ጊዜ እንዳይወስድበት። መጥፎዎቹ መጥፎ ክርስቲያኖችና አይሁዶች መጥፎዎቹ ሆን ብለሃል አይደል? እነሱን አጋር አታድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ የሚለው እነኝህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለት እኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ ስለምንድን እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች። መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራ እና አንተ እንድጠቅስ መረጃ ብጠቅስ ነው። እሺ መልካም ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቸዋል አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ያህል መሰለ لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون. عندما أتشرع سيأتي من الآن لا ينهاكم الله أن يملكاتها الله هلك لك لا تشوهم معه መልካምን ብታደርጉላቸው በጎን ብታደርጉላቸው ለነዚያ ለካዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን መልካም ብትውሉላቸው አልከለክላችሁም። ለእነርሱ መልካም መዋል እንደውም ውዴታ ሁሉ ያጎናጸፋቸዋል ሁሉ አለ። ለክርስቲያን አብለታ አጠጣ አምላክ የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላቸው ግን እነዚያን የሚዋጓቸውን አለ። አያር የማይዋጋ ሰላማዊ ካዲ አለ፣ የሚዋጋ ደግሞ መጥፎ ካዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁን አሳያችሁ።
ያው ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱ ጋር ያውና ምን ይላል? ቁጥር 8 ላይ በደንብ ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አይ ከሃዲ ሁኑ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አይ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። ቅድም የጠየቅከው በዚህ ነው ተረጉመው አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ ሱብሓነሁ ወተዓላ። መቅደላ ገባ አይሁድና ክርስቲያን እኮ አይልም። የጣዖት አምላኪዎች እንደነበሩ ይታወቃል አይደል? ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድን ናቸው? እንደ እስልምና አስተምሮ እንደ ቁርአን አስተምሮ አማኝ ናቸው ያልከኝ አስተምሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ ከሃዲ ሲል ጊዜ ማንኛውንም ከሃዲ እያጠቃለለ ነው። አይሁድና ክርስቲያንም ከሃዲ ናቸው እኮ ያሳየህ ቁርአን አውጥቼ ማስረጃ ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው ሶሪ። የኔ ጥያቄ አለ ሌላ እሱን እንድታረጋግጥ አይሁዶች ላሳይ አይሁዶችና ክርስቲያኖች እናንተ አስተምሮ እኮ ልክ ነህ በቁርአን እሱን እኮ ነው የምልህ። ስለዚህ አላህ ሱብሓነሁ ወተዓላ የጠየቀው ላይ የመቅደላ ማለት ነው ገብታችኋል። ጸብንም ማይጨርክ ሆነስ ምን ከሞለለ ችግር የለውም። ለአይሁድና ለክርስቲያኖች ሊጨርስ ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው ብታጠጧቸው መልካም ብትውሉላቸው አላህ ሱብሓነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷል እና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። እሺ ጥያቄ ካላችሁ መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያንን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼምፕሪዝም ቡድሂዝም የሚባሉ ምስራቅ ላይ ፋር-ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱ መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነ? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችም ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመሲሁ በኩል የመጣ ነው አሉ። አላህ ለእነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማን ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን የምትሉ ሆይ ያውና ነቢዩ ሙሐመድን የላኩት ለእናንተን ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቁብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 እኛ ሰዎች አይደሉ በፈጣሪ ፍቅር አይደሉ እነሱ እንዲመለሱ ለምንድን ነው ሱራ ላይ ሳይተከሰት አሁን እንዳንተ አባባል ከሃዲዎችን ብቻ ከሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 193 ደግሞ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አልነጠለም። ገባህ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏቸውን ብሎ ገልጿቸዋል። ላሳየህ
እዚህ ጋር የለም። እዚህ ጋር ሁከት አንተ ቁጥር ይዘህ ስለመጣህ ነው። ከሱ በፊት ሌላ ጥያቄ አለኝ። አዲስ ጥያቄ እሺ፣ አንዴ ለሱ ልንገርህ። ከእርሱ በፊት 192 መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፋ ይነካል። ሊጋደል የመጣ ከሆነ እዛው ያለ አሳየን ችግር የለም። እዛው ሱራ 2 193 እስከ 92 ካልከ አላሳየን። ሳሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስ ነው። እዛው ታገኘዋለህ። አላሳየን 192 እሺ አሁን እዚህ ጋር አንተ ያመጣኸው ይሄን ነው ይታያል። 193 ላይ ምን ይላል? ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም ወሰንን አትለፉባቸው ይላል። አያ ስለዚህ ማንን ነው ከተባለ ተጋደሏቸው እያለ ያለው ያው እና እዚች ላይ መለስ ብሎ ቁጥር 90 ላይ 190 ላይ እነዚያንም አለ። እነማንን? የሚጋደሏቸውን ከሃዲዎች በአላህ መንገድ ላይ ተጋደሉ አለ። የማይጋደሉ ከሆነስ ወሰን አትለፉባቸው ብሎ ሌሎችን ሰላማዊዎችን ከለከለ። ወሰንንም አትለፉ አላህ ወሰን አላፊዎችን አይወድምና። ስለዚህ በሃይማኖት ላይ ሁከት እስካይገኝ ድረስ ተጋደሏቸው እያለ ያለው ማንን ነው? የሚጋደሏቸውን ብሎ ቀድሞ ተጋዳይ ክርስቲያኖችን አስቀድሞ ማን ነው? 91 አርገው መልሶ 91 ና አንብብልኝ 191 አይሽ አድርጓል። ያው 191 ያው ምን አለ? ባገኛቸውባቸውን ስፍራ ገደሏቸው አለ። ማንን? ቀደም ብሎ የሚጋደላቸውን ብሎ የተናገራቸውን ማለት ነው። ባገኛቸውን ስፍራ ገደሏቸው፣ ካስወጧቸውም ስፍራ አስወጧቸው። ይሄ አሳደዋቸው ነበርና ነው። አማኞችን ከሀገራቸው ከመካ ውጡ ብሎ አሳደዋቸዋል። ወጣላ አይደል? ካሳደዋቸውም ስፍራ አሳደዋቸው። መከራም ከመግደል ይበልጥ የበረታች ናት። በተከበሩ መስጊድም ዘንድ በእርሱ ውስጥ እስከሚጋደሏቸው ድረስ አትጋደሏቸው። አየህ፣ እስካልተጋደሉ ድረስ አትጋደሉ። ቢጋደሏቸውም ግደሏቸው አለ። መቼ ቢጋደሏቸው? የከሃዲዎች ቅጣት እንደዚህ ነው አለ። ያረለ የሚጋደል የሆነ ከሃዲ የራሱን ዋጋ ማግኘት ስላለበት ሊጋደል የመጣ ነው። ሰላማዊ ከሆነ እስከተባለ ጫፉን እስካልተጋደለ ድረስ እንዳትነካው ብሏል ይችላል። አይ ልቀጥል ነው ጥያቄ ያለኝ። አይ ቀጥልሽ። በደንብ ተረጋግተህ እንድትመልስልኝ ነው የምፈልገው። 5 ጥያቄዎች አሉ። ከቁርአን ነው የምጠይቅህ። ምንም አታነጻጽር ከመጽሐፍ ቅዱስ ጋር። ቁርአን ላይ ያለው ብቻ ማብራሪያ እንድትሰጠኝ ነው ፈልገው። የመጀመሪያው በቁርአን ሱረቱ አኒሳአ ሶሪ ለንግግሬ ምናልባት ከተዘጋግኩኝ 4:11 ላይ ስለ ወንድ ልጅ ከሴት ልጅ እጥፍ ውርስ እንደሚያገኝ ይጠቅሳል። እንዲሁም ምዕራፍ 282 ላይ የሴት ልጅ ምስክርነት ከግማሽ እንደሆነ ይጠቅሳል። እና እዚህ ጋር ጥያቄ ምንድን ነው? እነዚህ አንቀጾች ካለው ይሄ አሁን ካለው ከረንት ላይ ካለው ከጀንደር ኢኳሊቲ አንጻር እንዴት ይሄዳል? አብሮ መሄድ ነው ወይ? ይሄንን አንድ ማብራሪያ እንድትሰጠኝ ነው። ልቀጥል ወይንስ እየጨረስክ ትሄዳለህ? ችግር የለውም። እነዚህ ለመለስልና እና ትቀጥላለህ። አድሬስ እንጨርስ ትንሽ ጨርስ። እሺ፣ በጣም ጥሩ ጥያቄ ነው። የመጀመሪያው ሱረቱ ኒሳ ላይ የሚገኘው ክፍፍልን አስመልክቶ ነው ጥያቄው። ለአንድ ወንድ የሚደርሰው ድርሻ ለሁለት ሴቶች ይድረስ ይላል አላህ ሱብሓነሁ ወተዓላ። ታዲያ ለምንድን ነው ይሄ ኢፍትሐዊ አይሆንም ወይ የሚል ጥያቄ ነው። ትክክለኛ ጥያቄ ነው። ሁለት ሲባል ጊዜ ለወንዱ አንዱ ድርሻ እህቱን መንከባከቢያ ስለሆነ ነው አንዱ ለእርሱ የተጨመረለት። ወንድምና እህት ቢኖሩ ወንድም እህቱን ከእናትና ከአባቱ በኋላ እንደ እናትና እንደ አባቱ ሆኖ የመንከባከብ ኃላፊነትና ተጥሎበታል በእስልምና። እህት ግን አልተጣለባትም። ለምን? ያ ድርሻ ሁለት የተደረገው ለዚህ ምክንያት ተብሎ ነው። ገብቶሃል አይደለ? ያ ድርሻ ሁለት የተደረገው እህቱን የመንከባከብ ኃላፊነትና ስለተጣለበት በአንደኛው እርሱን እህቱን እንዲንከባከብ ዘንድ የተሰጠው ነው እንጂ እንደው እርሷን እየበደላት ወይንም እርሱን እየጨመረለት ምናምን አይደለም። አንደኛ ይሄ ነው። ሁለተኛው ነገር ደግሞ ምንድን ነው? ኃላፊነትና የሚበዛበት ወንድሟ ስለሆነ ከእህቱ ይበልጥ። ለምሳሌ ልጠይቃችሁ። አንድ አባት አለ አዲስ አበባ ላይ። ሁለት ልጆች አሉት። ሁለት ልጆቹ ትምህርት ጨረሱና ዩኒቨርሲቲ ደረሳቸው።
አንደኛው ልጁ የሀገር ጥግ አፋር ክልል ደረሰው። አንደኛው ልጁ ደግሞ አዲስ አበባ እዚያው ላይ ደረሰው ዩኒቨርሲቲ። ወጭ ሲሰጣቸው ጊዜ እኩል ነው የሚሰጣቸው ወይንስ ሩቅ ለሆነው አብዝቶ ነው የሚሰጠው? ወይንስ እንዲሁም ደግሞ ቅርብ ለሆነው አሳንሶ ነው የሚሰጠው? በዚህ ጊዜ አባት ያለምንም ጥርጥር ሩቅ ለሆነው ከፍ አድርጎ ነው የሚሰጠው፣ ቅርብ ለሆነው ደግሞ ትንሽ ነው የሚሰጠው። በዚህ ጊዜ ፍትህ አላደረግክም አባታችን፣ ተሳስተሃል፣ እኩል ነው መስጠት ያለብህ፣ ምክንያቱም ሁለታችንም ልጆችህን እንናቢል። ይህ ትክክል ነው? ስህተት ነው? ይህ ስህተት ነው። ገብታችኋል አይደል? አለም ይሄ ምን መሰለህ ሁዙ ሶሪ፣ ይሄ ምድራዊ የሆነ ነገር ነው ማለት ትልቁ ነገር ምንድን ነው? ይሄ ልጅ ከአባቱ ቅርብ ስለሆነ አባቱ ጋር ስላለ አባቱ በቅርብ ስለሚያገኘው ሰፖርት ስለሚያደርገው እሱን ነው እያልኩኛል። አያስጨርጥም። እሱን ነው እኔም አሁን የምትናገረው ልናገረህ ነው። ምክንያቱም ወንድ ልጅ በሚያገባ ጊዜ ኃላፊነትና ይሸከማል። ለሚስቱም ያጣወጫል፣ ሚስቱን የሚያስተዳድርበት አለ። ገብታችኋል አይደለ? ያ ሁሉ ኃላፊነትና በወንድ ልጅ ላይ ይሆናል። ከዚያ በኋላ ሴት ልጅስ በምታገባ ጊዜ ወጭ ታወጣለች ለባሏ? የምታወጣው ነገር የለም። በምትተዳደር ጊዜ ከባሏ ጋር አግብታ ስትሄድ የዚያ የወንድ ልጅ እህት ከባሏ ለባሏ የምታወጣው ወጭ አለ? ለትዳሯ የምትኖርበት ላ የላት። ገብታችኋል አይደል? ኃላፊነትናን ይበልጥ የሚሸከመው ማን ነው? ከወንድምና ከእህት ወንድሟ ነው። ገብታችኋል አይደለ? ያ ነው። እዛ ሲባል እነዚህ ሰዎች ሁለት እጥፍ ተደርጎ ይሰጡ የተባለው ሁለተኛው ከዚህ አንጻር ነው። የመጀመሪያው ምንድነው? እንደተናገርኩት እህቱን የመንከባከብ ኃላፊነትና እየተጣለበት ወንድ ልጅ ስለሆነ ነው። ከአባት በኋላ እንደ አባት ሆኖ ለእርሷ ይንከባከብ ዘንድ አላህ ሱብሓነሁ ወተዓላ ሁለት እጥፍ አድርጋቸው ለወንድ ልጅ ስጡት ያለው ከዚህ አንጻር ነው። ሴት ልጅስ ወንድሟን የመንከባከብ ኃላፊነትና አለባት ወይ? ኦኬ እሺ አልክ እንደዛ። አሁን ለምሳሌ ያህል አያምጣውና አንድ ቤተሰብ ውስጥ አባትና እናት በሆነ አደጋ ህይወታቸው አለፈ እንበል። ቤት ውስጥ ያለች ታላቅ ልጅ አለች፣ ትንሽ ህፃናቶች አሉ። ስለዚህ ንብረት የማስተዳደር ማንዴት ለታናናሾቹ ነው የሚሰጠው ወይንስ ለትልቋ ነው የሚሰጠው? አሁን ንብረት ለማስተዳደር ሲባል ጊዜ ምን ለማለት እንደፈለግኩ አልገባህም። ክፍፍል ደረጃ ላይ ደረሱ እነዚህ ሰዎች፣ ክፍፍል ደረጃ ላይ ደረሱ። ለወንዱ ሁለት እጥፍ የሚሰጥበት ዓላማ ምንድን ነው? ገብቶሃል አይደል? ለወንዱ ሁለት ተደርጎ የሚሰጥበት ዓላማ እህቱን የማስተዳደርና የማስተንተን ማለት ኃላፊነትና ስላለበት ነው። ያ ማለት ግን እንደው በሁልጊዜ ሰውየው የሚያስተዳድራት ሆኖ ይገኛል ወይ? እንደው ሁልጊዜ ከተባለ የማያስተዳድርበት ጊዜ ሊኖር ይችላል። መቼ ከተባለ ለምሳሌ ታላቅ እህት አለች፣ ሀብታም ነች እንበል። ወንድሟ ደግሞ ከቤተሰብ የደረሰችው ትንሽዬ መጠን ልትኖረው ትችላለች። ጭራሽ እንዳውም እህቱ ከእርሱ ሳትቀበል ቅርብ እየልሃለሁ ወንድሜ፣ በቃ አንተ እሷን ተጠቀምባት፣ እኔ ሀብታም ነኝና ጭራሽ እንዳውም እረዳሃለሁ፣ ብታገባ ገንዘብ እሰጥሃለሁ ሁሉ ትለው ትችላለች። ግን እንደ ህጉ ያ የተደረገበት ምክንያት ምንድን ነው ስላልክ ነው። የተደረገበት ምክንያት ወንድም እህቱን እንደ አባት ሆኖ ይንከባከብና ያስተዳድርበት ዘንድ ነው። ገብቶሃል አይደል? ከዚህ አንጻር ነው አላህ ሱብሓነሁ ወተዓላ ኦልራይት ማለት እኔ ከዚህ ከእንትን አንጻር ከአንተ አንጻር ነው እንጂ አሁን ካለው እንትን አንጻር እኔ ብዙ አላምንበትም። በዚህ ሌላው እዛው ጋር ተያይዞ ከምስክርነት ጋር ያነሳው ጥያቄ አለ። እሱን በዚህ አንጻር አትፈልግም እንጂ መጽሐፍ ቅዱስ ላይ ያነሳለህ መልስ ስጠኝ። ልቶ መጽሐፍ ቅዱስ ላይ ውርስ ሴት ልጅ እንደማይገባ ብላሳየ ወንድ ልጅ ጠየቁ ያለው ስለ ቁርአን ነው ማባሪያ ነው። እሺ ችግር የለው በቃ መልስልሃለሁ። ግን ክርስቲያኖች እንዲረዱት ዘንድ አንተን አሁን አይደለም እነሱ ጋር ነው እኔ እየተናገርኩ ያለሁት መጀመሪያም ነግሬሃለሁ እንትን እንድትሰራ አይደለም። ስለዚህ ቁርአን ላይ ስላለው ማብራሪያ ነው ፈልገው የኔን ጥያቄዎች ክሊር ያደርጋል። ይሄ እናንተ ላለመቀበል እንትን ስላልክ በመጽሐፍህ ላይ ምን እንደሆነ ደግሞ ልንገራቸው ለነሱ ገብቶሃል አይደለ? ሴት ልጅና ወንድ ልጅ በመጽሐፍ ሁሱ አዳምጠኝ። ሁሱ ሶሪ እምነቴን አልነገርኩህም እኔ አይደል? በቃ እምነትን ካልነገርከኝ ታዲያ ብናገር ምንድን ነው ቅር የሚያስፈልግ? ስለዚህ እኔ ማብራሪያ እየጠየቁህ ነው አንተን ማለት ነው። እነሱንም እኮ ጠይቃለሁ። መጽሐፍ ቅዱስ ላይ የሚሰሩ ልጁ ሰዎችንም ማብራሪያ ጠይቃለሁ፣ አንተንም ማብራሪያ ጠይቃለሁ እኔ። እሺ እና ስለ እንትኑም ደግሞ ንገረን፣ ስለ ምስክርነቱ ማለት ነው። እሺ ወንድ ልጅ ለምንድነው የሴት ልጅ ምስክርነት ከወንድ ልጅ የሚያንሰው? ይሄ ያስኬዳል ወይ? በጣም ጥሩ። ይሄ በሁል ጊዜ አይደለም። በነገራችን ላይ በሁል ጊዜ ማንኛውም ምስክር ቦታ ላይ ወንድ ልጅ ሁለት ምስክር ማነው አንድ ምስክር ከሴት ሁለት የሆነ የተባለ በሁል ጊዜ አይደለም። በአንዲት ጉዳይ ብቻ ነው። መቼ ከተባለ በገንዘብ በምትበዳደሩ ጊዜ
ለምሳሌ አንተ ለሆነ ሰው ገንዘብ ስታበድር ጊዜ ምስክሮችን አድርጓል አላህ ሱብሓነሁ ወተዓላ። በዚህ ጊዜ ከወንድ 2 ምስክርን አስመስክሩ፣ ከሴቶችም ልክ እንዲሁ። ነገር ግን ከወንድ 1 ምስክር ከሆነ የተገኘው ከሴቶች 2 አድርጉና አስመስክሩ እያለ ተናገረ። ገብቷቸዋል? ይሄ በሁል ጊዜ ምስክር ላይ ነው ወይ? አይደለም። በዚች በገንዘብ ብድድር ላይ ብቻ። ይህን ደግሞ አሁን አብዛኛው ሰውን ብድር ሲበዳደር ምስክሮች እያለ የሚጠራበት ጊዜ እንኳን አይደለም። እና ቢሆን እንኳን እናደርጋለን ካሉ ሰዎች በገንዘብ ብድድር ጊዜ ብቻ ነው ይሄን ያደረገው። ማስረጃ እያለ ነው ተዘብ የሚል ልጅ አሳያለሁ ያወጣልሃለሁ። ታዲያ ግን ለምንድን ነው ከተባለ አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ሌላ ነገር አይደለም። ምክንያቱም ምንድን ነው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ስለዚህ ምክንያቱ ያ እንጂ ሌላ ነገር አይደለም። ማስረጃ አላሳያችሁ። አንዷ ብትረሳ ሌላኛዋ እንድታስታውሳት። ሌላው በምን ጊዜ ነው? በገንዘብ ብድድር ጊዜ ብቻ እንደሆነ ላሳያችሁ ወደ ማስረጃው እንሂድ። ሱረቱል በቀራ የመጨረሻው አንቀጽ አየተ ደይን ይባላል። አየተ ደይን የብድር አንቀጽ ማለት ነው። ስለ ብድር የሚያወራ ነው። ላሳያችሁ። ያውና ተመልከቱ። በዚህ ጊዜ ብቻ እንደሆነ ተመልከቱ። ገና ሲጀምር ምን ይላል? እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት አለ። አያችሁ። ስለዚህ ነው እየተናገረ ያለው። ጸሐፊም በመካከላችሁ በትክክል ይጻፍ አለ። እሺ ወንዱ አይረሳም ወይ? ይረሳል። እርሱም ወንድም ራሱ 2 ይሁን ተብሏል እኮ። ወንድም ራሱ 2 ይሁን ተብሏል። አሳይሃለሁ። ወንድም ራሱ 2 ምስክር ያስፈልጋል። ካልተገኛለና አላህ ሱብሓነሁ ወተዓላ ከዚያ በኋላ ተናገረ። አሁን እንቀጥል። በተወሰነ ጊዜ በዕዳ በተዋላችሁ ጊዜ ጻፉት። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳውቀው መጽሐፉን እምቢ አይበል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱም ካለበት ዕዳ ምንንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ አለ ወይንም በቃሉ ማስጻፍን የማይችል ቢሆን ዋቢው በትክክል ያስጽፍለት፣ ተወካዩ ማለት ነው። ከወንዶቻችሁም 2 ምስክሮችን አስመስክሩ አለ። ተመልከቱ አይደል? አያችሁ፣ ወንድ ራሱ 2 ምስክር አለ አላህ ሱብሓነሁ ወተዓላ። ያ ከወንዶቻችሁም 2 ምስክርን አስመስክሩ። 2 ወንዶች ባይገኙ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ 1 ወንድንና አንደኛዋ ስትረሳ አንደኛይቱ ሌላዋን እንድታስታውሳት ዘንድ 2 ሴቶች ይመስክሩ አለ አይደለ? ስለዚህ አንደኛ ይህ እየተነገረ ያለው ምስክር ሲባል ጊዜ እንዳው በምስክር ጊዜ ሲባል ስተተው በሁሉ ምስክር ጊዜ ለማለት አይደለም። አይረሳም ማለት ነው። 2 የሆነበት ምክንያት ወንዱ አይረሳም ነው። በዚህ አካሄድ እሱ መርሳት አይችልም። ሴቶች ይረሳሉ። ሴቷ ስትረሳ እንድታስታውሳት አልክ። ወንዱ አይረሳም ማለት ነው እንዴ? አይረሳም አላለም። መቼ አለ? ወንድ አይረሳም ያለበት ቦታ የለም እኮ። እኔ እኮ እንድታብራራልኝ ነው። እሱማ አላለም። ሴቷ እንዳንተ የረሳው ነገር የለም እያልኩ ነው። አይረሳም ብሎ የተናገረ